ማቱራ ሆሊ ተብሎ የሚጠራው በዓል ብቻ አልነበረም፣ የፍቅርና የሰላም ከተማ። እናም ዛሬ በታላቁ የላትማር ሆሊ በዓል መሃል ላይ ለዘመናት የቆየው ትውፊት እየተከበረ ይገኛል። መልካም በዓል፣ ተዘጋጁ። ዋው፣ ይሄ ነገር በጣም ይከብዳል። እቃው ጠፋ? እንዴት ሊሆን ይችላል? ወርቃማው የውሃ ሽጉጥ ተሰርቋል። በሮቹን ቆልፉ፣ ማንም ሰው እንዳይወጣ። ሰፈሩም ተቆልፏል። በሺዎች የሚቆጠሩ ሰዎችም አሉ እና እያንዳንዱ ሰው ደግሞ ከቀለማት ጀርባ ተደብቋል። ሌባውም ያለው እዚሁ ነው። ግን እንዴት እንያዘው? ኦፕስ አለቃ፣ የሳምቡሳ ቦምቡን አቋርጦ ከመርማሪ ቡድኖች ደብዳቤ መጥቷል። ውድ መርማሪ ማሁል፣ በማቱራ በሚገኘው በዓል አከባበር ላይ አንድ አደጋ ደርሷል። በሆሊ የቀለም በዓል ላይ ጥንታዊ ከንጹህ ወርቅ የተሰራው የውሃ ሽጉጥ ጠፍቷል። ሌባው ሁሉንም ሰው ለማሳሳት የቀለማት ደመናን ተጠቅሟል። ሰፈሩ ተቆልፏል፣ ነገር ግን በሺዎች የሚቆጠሩ ሰዎች በቀለም ተሸፍነዋል። ወዲያውኑ እዛ በመገኘት ይህንን ቀለም አልባ ሌባ መያዝ አለብህ። የሆሊ ህዝብ በሺዎች የሚቆጠሩ ፊቶች፣ ሁሉም ከቀለማት ጀርባ የተደበቁ። የሚገርም ነው፣ በጣም የሚገርም። እኔ ዝግጁ ነኝ አለቃ። ብቻ ሐምራዊ ዱቄት ሳምቡሳዎችን እንደማይደፉ ተስፋ አደርጋለሁ። የማሁል ወዳጆች፣ ቀጣዩ ኬዝ ቀለም አልባው ሌባ ነው። በሎጂክ ቀለማት የተሸፈነውን አንድ ሰው ማግኘት እንችል እንደሆነ አብረን እናያለን። መርማሪ ማሁል፣ ስለመጣህ ፈጣሪ መስገን። ሙሉ አካባቢውን ዘግቼዋለሁ። ሌባው በዚህ ህዝብ ውስጥ ተደብቋል። ነገር ግን ሁሉም ሰው አንድ አይነት ነው የሚመስለው። የሆሊ ቀለማት ፊትን ሊደብቁ ይችላሉ ኢንስፔክተር፣ ነገር ግን የሰውን ተፈጥሮ ሊደብቁ አይችሉም። የመጀመሪያው የሎጂክ ቀለም ሁል ጊዜ መሬት ላይ ነው። ተመልከቱ የማሁል ወዳጆች፣ አስተውሉ። የሌላው ሰው የጫማ ኮቴ ቀለል ያለና ተመሳሳይ ነው። የእነዚህ ግን የተለዩ ከባድ ናቸው። ሌባው ግዙፍ ሰው አይደለም። ታዲያ ለምንድን ነው የጫማው ኮቴ ይሄንን ያህል የከበደው? ምክንያቱም ሌባው 66 ፓውንድ የሚመዝነውን ከወርቅ የተሰራውን የውሃ ሽጉጥ ልብስ ውስጥ ስለደበቀው ነው። ያ ተጨማሪ ክብደት የጫማው ኮቴ ወደ መሬት ጠልቆ እንዲገባ አድርጎታል። ማለትም ሌባው በክብደቱ ምክንያት ይያዛል ማለት ነው። ኢንስፔክተር፣ ሐምራዊ ጭስ ሲለቀቅ ፊት ለፊት ቆመው የነበሩትን 4 ሰዎች አምጣልኝ። ከነዚህ 4ቱ አንዱ በጣም ብልጥ የሆነ ጨዋታ እየተጫወተ ነው። የቀለም ፈተና እንሰጣቸዋለን። ኢንስፔክተር፣ እነዚህ 4ቱ ህዝቡን እንደ መደበቂያ ተጠቅመዋል። ነገር ግን የሆሊ ቀለማት ሊዋሹ አይችሉም። አለቃ፣ ሁሉም ሰው እኮ በቀለም ተሸፍኗል። ነገር ግን ያኛው ሰው ትንሽ ከመጠን በላይ ያበረቀረቀ ነው። እኔ ከበሮ እየመታው ነበረ። ሁለቱም እጆቼም ሰራ ላይ ነበሩ፣ አላየሁም። እኔ ደግሞ ከረሜላ እያደልኩኝ ነበረ። ስታስቡት እንዴት ልወስደው እችላለሁ? እኔ ደግሞ እየጨፈርኩኝ ሙሉ ጊዜውን አይኔን ጨፍኜ ስለነበረ ምንም ያየሁት ነገር የለም። እኔ ዝም ብዬ ፎቶ እያነሳሁኝ ነበረ። ይኸው እጆችን ተመልከቱ፣ በሐምራዊ ቀለም ተሸፍነዋል። የማሁል ወዳጆች፣ ይህንን ተመልከቱ። ውሃ ስረጭባቸው 3ቱ በውሃው ረጥበዋል። ነገር ግን 4ኛው ሰው ላይ ውሃው ተንሸራቶ ወርዷል። ለምን? አስደሳች ዜና ለመርማሪ ማሁል አፍቃሪያን። የመርማሪ ማሁልና ቡድኑ በየጊዜው እያከናወኑ ያሉትን ሚስጥራዊ የወንጀል ምርመራዎች በምስል መልክ ማየት ትፈልጋላችሁ? የቡድኑን አክሽን፣ የሳይንቲስት ጆንን ፈጠራዎችና የሃከር አዲን የኮምፒውተር ስራዎች በከፍተኛ ጥራት በቴሌግራም ቻናላችን በፎቶ መልክ እየለቀቅን ነው። ስለዚህ አሁኑኑ ወደ ቴሌግራማችሁ በመሄድ መርማሪ ማሁል ብላችሁ ሰርች ስታደርጉ መጀመሪያ ላይ የሚመጣላችሁን ቻናል በመከላከል በየቀኑ አዳዲስ ምስሎችን ማየት ትችላላችሁ። ከዚሁ ዲስክሪፕሽን እና ኮመንት ስር መታገኙት ይሆናል። ምክንያቱም ሌባው ሰውነቱን በልብስና በብዙ ዘይቶች ስለሸፈነው ነው። ዘይት በተፈጥሮ ውሃውን ያንሸራተታል። ለዚህም ነው ልብሶቹ ያልረጠቡት። ይህንን ያደረገው ከስርቆቱ በኋላ የድግሱን ቀለም በቀላሉ ታጥቦ ለማስለቀቅ ነው። ዘይቱ እኮ የሌባውን እቅድ ሙሉ በሙሉ አዳልቶታል። አሊያ እንዳያመልጥሽ። ሄይ ቀስ በል፣ ክብደቱን መሸከም ካልቻልክ ለእኛ ስጠን።
አለቃ ለኦሎምፒክ ወርቅ እንደሚሮጥ ሰው እኮ ነው ይሮጥ ያለው። መቼም አትይዙኝም። ይሄ ህዝብ እኮ የኔ ማምለጫ መንገድ ነው። አሊያ በህዝብ ውስጥ ተደባልቆ ሊያመልጠን እየሞከረ ነው። አቋራጩን ተጠቀሚ። ከብቶኛል አለቃ። የሳምቡሳ ፍጥነትን የምጠቀምበት ጊዜ ላይ ሄይ ከር እንዳይለ ዛሬ ሆሊ ነው፣ ግን ይሄ የውሃ ሽጉጤኛ ነው። አለቃ ይሄ ሌባ ነው ወይስ የበርበሬ ነጋዴ? ሁሉም ነገር እኮ ቀይና ቢጫ ሆኖብኛል። አሊያ አይኖችሽ ሲታለሉ ጥቃቅን ነገሮች ላይ ብቻ አተኮሪ። ሌባው ምንም ያክል በፍጥነት ቢሮጥ ሁል ጊዜ እንኳን ዱካ ጥሎ ማለፉ አይቀርም። ቆይ ሌባው የጫማ ኮቴውን ለመደበቅና እኛን ለማሳሳት የቀለም ዱቄቶቹን በሶስቱም አቅጣጫዎች በትኗል። አለቃ በሶስቱም በሮች አካባቢ ቀለም አለ። በየትኛው እንደሄደ እንዴት ልናውቅ እንችላለን? የማሁል ወዳጆች ተመልከቱ። እርድ ቢጫ ነው መሆን ያለበት። ታዲያ ለምንድን ነው በዚህ በር አካባቢ ቀይ ምልክቶች አሉት? ምናልባት ሌባው ደምቶ ይሆን? ይሄ ደም አይደለም፣ ኬሚስትሪ ነው። ሌባው በዘይት ተሸፍኖ ነበር። እርድ ከአንዳንድ አልካይን ንጥረ ነገሮች ወይም የተወሰኑ ዘይቶች ጋር ሲገናኝ እንደ ተፈጥሯዊ አመላካች ሆኖ ያገለግላል እና ወደ ጥቁር ቀይ ቀለም ይቀየራል። እነዚህ ቀይ ነጠብጣቦች ሌባው በበር ሁለት በኩል እንደገባ ያሳያል። አሪፍ። ሳይንስ ለሌባው የራሱን ድንገተኛ ወጥመድ አዘጋጅቶለታል። እንሂድ በቃ። ያስኮ ይሄ የውሃ ሽጉጥ አሁንም የትም አይሄድም። ያሉ አዲያ የሆነ የተሳሳተ ነገር አለ። ሌባው ለምን ይህንን ያክል ተደናገጠ? ጌሙ አልቋል። የውሃ ሽጉጡን መልስልኝ። በእውነት የያዛችሁን ይመስላችኋል? መርማሪዎች ይሄንን ያዙ። ያስኩት አለቃ። ይሄ ቆይ አለቃ፣ ክብደቱ ይሄ ነገር ግን በጣም ቀለለብኝ። የማሁል ወዳጆች ትኩረት አድርጉ። ቀድም ትክክለኛ የወርቅ ሽጉጥ ስለሆነ 66 ፓውንድ መዝኗል። ትልቅ የጫማ ኮቴም ጥሎ እንዳለፈ አይተናል። አሊያ ግን ይህንን በአንድ ጣቷ እያነሳችሁ ነው። ይሄ ምንድን ነው የሚነግራችሁ? ይሄ የውሃ ሽጉጥ ሐሰተኛ ወይም ፌክ ነው። በወርቅ ቀለም የተቀባ ፕላስቲክ ብቻ ነው። ሌባው እኛን ለማዘናጋት የማታለያ ዘዴን የተጠቀመው። ትክክለኛውን ሌላ ቦታ ደብቆታል። ጓደኛ ትክክለኛውን ወርቅ ይዞ እንዲያመልጥ እኛን እዚህ እያዘናጋህ ነው። ነገር ግን አንድ ትልቅ ስህተት ሰርተሃል አለቃ። ይሄ ትልቅ እቅድ ሳይሆን ትልቅ ውድቀት ነው። እናንተ ወደ ቀድሞ ቦታ እስክትመለሱ ድረስ በጣም ርቆ ሄዷል። አርፍዳችኋል። አርፍዳችኋል? እኛ እኮ መርማሪዎች ነን፣ ዕቃ አድራሾች አይደለንም። እና አንተ ደግሞ አሁን እዛው ቁጭ በል እና ያንን የበርበሬ ሸታ አጣጥመው። እሺ ፖሊሶች አሁን ይመጡልሃል። ይህንን ሐሰተኛ ሽጉጥ በደንብ ያዥው አሊያ፣ ለቀጣዩ እንቆቅልሽ ቁልፍ ሊሆነን ይችላል። መርማሪዎች ተመልሳችሁ ምን ተፈጠረ? ሰውየው ሌባ አልደብርም እንዴ? እሱ ማዘናጊያ ብቻ ነበር ኢንስፔክተር። ትክክለኛው ወርቅ ገና ከዚህ አልወጣም። እዚሁ ነው፣ ልክ አፍንጫችን ስር ነው ያለው። አለቃ እዚህ ያለው ሰው ሁሉም በአንድ ጊዜ እውነተኛም ሐሰተኛም ይመስላል። በዚህ ትልቅ ህዝብ ውስጥ እንዴት 66 ፓውንድ ወርቅ ልናገኝ እንችላለን? ሌባው ህዝቡን ተጠቅሟል። ነገር ግን ወርቁ በጣም ከባድ ስለነበረ ይዞት ሊሮጥ አልቻለም። በአቅራቢያው የሆነ ቦታ አስቀምጦታል። የማሁል ወዳጆች በደንብ ተመልከቱ። እነዚህ 3 ባልዲዎች የተለመዱ ይመስላሉ። ነገር ግን ባልዲ ቁጥር 3ን ተመልከቱት፣ አረንጓዴውን። ማንም ሳይነካው ለምንድን ነው የውሃው መጠን ወደ ላይ ከፍ ያለው? ይሄ መሰረታዊ የፊዚክስ ህግ ነው። የአርኪሜዲስ ህግ ይባላል። አንድ ከባድ ዕቃ ውሃ ውስጥ ሲገባ ከራሱ መጠን ጋር እኩል የሆነ ውሃን ወደ ላይ ገፈዋል። ሌባው ትክክለኛውን የወርቅ ሽጉጥ በዚህ አረንጓዴ ባልዲ ውስጥ ነው የደበቀው። ለዚህም ነው የውሃው መጠን ከሌሎቹ ወደ ላይ ከፍ ያለው። አለቃ ሳይንስን እኮ ወደ መርማሪነት ቀየርከው። ትክክለኛው የውሃ ሽጉጥ ይኸውና። ግን ሌባው የት ነው ያለው? አሁንም እዚሁ ነው። ይህንም ባልዲ ይዞ ለመውጣት ህዝቡ እስኪከንስ እየጠበቀ ነበረ።
ግን እኮ በዚህ ትልቅ ህዝብ ውስጥ እንዴት ልንይዘው እንችላለን? ብዙም አይረቅም። ያንን ሁሉ ለፍቶ ወርቁን ትቶት አይሄድም። የማሁል ወዳጆች እዚህ ቆምተን ሰዎች አስተውሉ። አጠራጣሪ የሚመስሉ የቱ ነው? በሰው ልጆች ላይ የጭንቅላት ጸጉር ከጺም በጣም ቀድሞ ነው የሚሸብተው። ይሄ ሰውዬ ግን የተገላቢጦች ነው የሆነበት። እናም ደግሞ ቁመናውን ተመልከቱ። ያ የ80 ዓመት አዛውንት ሰውነት አይደለም። 66 ፓውንድ ወርቅ መሸከም የሚችል ጠንካራ ወጣት ነው። ትወናው ይበቃል። ማንም አዛውንት 66 ፓውንድ ወርቅ እንደዛ ሊሸከም አይችልም። ትክክለኛ ፊትህን አሳየን። ወርቁን ወስዳችሁታል አይደለ? ግን እኔን መቼም አትይዙኝም። አለቃ ከአዛውንትነት ወደ ሱፐርማንነት እኮ በፍጥነት ተቀየረ። ኢንስፔክተር መንገዱን አስተው። አሊያ ተጠንቀቂ። ወለሉ ላይ ዘይትና የውሃ ድብልቅ አለ። ከበረዶ መሸራተት ይበልጥ አደገኛ ነው። ኦፍ አለቃ፣ ይሄ ሸርታቴ ቦታ ሆነ እኮ። አምላኬ ሆይ ሌባው የት ሄደ? የማሁል ወዳጆች ተመልከቱ። ሌባው ቅድም ራሱን በዘይት ሸፍኖ ነበረ። በእነዚህ ርጥብ መንገዶች ላይም ሲሮጥም አሁን ዱካ ተቱ አልፏል። ልታገኙት ትችላላችሁ። ሎጂኩ በጣም ቀላል ነው። ዘይት ውሃ ላይ ሲንጠባጠብ በብርሃን ጊዜ እንደ ቀስተ ደመና የሚያንጸባርቅ ስስ ሽፋን ይፈጥራል። በመንገድ ሁለት ላይ ያሉት እነዚህ ቀስተ ደመና አረፋዎች ጠቋሚዎች ናቸው። በሰናፍጭ ዘይት ላይ የተሸፈነው ሌባችን በዚህ በኩል እንደሄደም ያረጋግጡልናል። የሎጂክ ብርሃን ሌባው ለረጅም ጊዜ እንዲደበቅ አይፈቅድለትም። እንሂድ አለቃ። አባሮሹ ከመሬት ወደ ውሃ እየተቀየረ ነው። ተዘጋጁ። አለቃ እያመለጠ እኮ ነው። ወንዙን ተሻግሮ ጫካ ውስጥ ሊደበቅ ነው። ወንዙ መንገዱ ሊሰጠው ይችላል፣ አሊያ ግን አያስቆመንም። ኢንስፔክተር ፈጣን ጀልባ ያስፈልገናል። መርማሪው፣ ዛሬ የዚህ ወንዝ ሞገድ በጣም ኃይለኛ ነው፣ ተጠንቀቁ። ኃይለኛው ሞገድ ከለላ ቢሆነውም ፈተናታችን መውደቂያው ይሆነዋል። ሄይ ሚስተር ሌባ፣ ለምን ይሄንን ያህል ተነፋለህ? የእኛ ሞተር እኮ ካንተ የያዘውን ጡንቻዎች በጣም ይፈጥናል። ለመሮጥ አትልፋ። ሎጂክ ከእግሮችህ የበለጠ ፍጥነት ይጓዛል። ግን የኔ ረሃብ ደግሞ ከዚያ በላይ ነው የሚፈጥነው። አለቃ፣ የመጨረሻውን ባለ 3 ቀለም ሳምቡሴ ሊያበላሽብኝ ነበረ። ኢንስፔክተር ራቶር ወደዚህ ና። ሌባውን ወደ ሳንድዊች ቀይረነዋል። ማሁል፣ አሊያ ባህላችንን አድናችሁታል። ይኸው ከማቱራ ምርጥ ትኩስ ሳምቡሳዎችና ጣፋጮች መቅመስ አለባችሁ። በስተመጨረሻም አየህ አለቃ፣ እውነት ሁል ጊዜም ያሸንፋል። እናም ደግሞ የድል ጣዕም ሁል ጊዜ አሪፍና ቅመም ያለው ነው። ቀለማት ለጓደኝነት ሲሆኑ በዓል ይሆናል። አእምሮ ሲሰራ ደግሞ የሎጂክ ሰራዊት ይባላል። በሚቀጥለው ኬዝ እንገናኛለን። ሰብስክራይብ አድርጉና ዝግጁ ሁኑ። የማሁል ወዳጆች፣ ስልካችሁን በማሁልና በአሊያ በሚያማምሩ ምስሎች ፏ አድርጋችሁ ማሳመር ትፈልጋላችሁ? አሁን የፈለጋችሁትን ምስል በቀላሉ ዳውንሎድ ማድረግ ትችላላችሁ። ለስልካችሁ ዌልፔፐር የሚሆኑ ኦሪጂናልና ጥራት ያላቸው ምስሎችን በቴሌግራም ቻናላችን ለቀንላችኋል። አሁኑን ወደ ቴሌግራማችሁ በመሄድ መርማሪ ማሁል ብላችሁ ሰርች ስታደርጉ የሚመጣላችሁን የመጀመሪያውን ቻናል በመቀላቀል በየቀኑ አዳዲስ ምስሎችን ማየት ትችላላችሁ።